ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዛት ተረፍረፍ ይበልልኝ። የዚች ልጅ ታሪክ እንግዲህ ህዝቡን ካስለቀሰ በኋላ ሀና የምትባል ልጅ በቲክቶክ እንግዲህ ህዝቡን ካንጫጫች ካስለቀሰች በኋላ ውሸት እንደሆነ ተነገረ ማለት ነው። አሁን መታ ቀርባ ውሸት ነው በማለት መልስ ሰጥታለች። ህዝቡ እንግዲህ በጣም አንብቶ ነበረ። ይህ ታሪክ የቆየ ታሪክ ነው። ቲክቶክ ላይ ማነው ፌስቡክ ላይ እንዲሁም ደግሞ በዩቲዩብ ላይ የተለቀቀ ከዚህ በፊት የቆየ ታሪክ ነው። ያን ታሪክ ልጅቷ ክፍል 1 ክፍል 2 እያለች ልሞት ነው፣ ቀኔ እንደዚህ ነው፣ ካንሰር ተይዣለሁ፣ እንደዚህ ሆኛለሁ በቃ ብላ የውሸት ታሪክ ማለት ነው። የሌላ ሰው ታሪክም ላይሆን ይችላል፣ ውሸትም ሊሆን ይችላል። እና እስኪ ታሪኩን ላስገባላችሁ። መጀመሪያ አዳምጡት። ህዝቡን ካንጫጫች ካስለቀሰች በኋላ ውሸቱን ቁጭ ውዶች፣ እስኪ ሀናን ታሪክ አብረን እናንብብ። ብዙዎቻችሁ ኮመንት ላይ ሳይ አልገባንም ምንድን ነው የምትሏላችሁና አብረን እናንብበው። ኖ ታሪኬን ላካፍላችሁ፣ ስቶሪ ታይም ወደ ጎን አሳልፉት ብላለች። እሷም ወደ ጎን እናሳልፋለን። ስሜ ሀና ይባላል። ሀገሬ ወሎ ነው። ያሳለፍኳቸውን መከራና ስቃይ ዛሬ አካፍላችኋለሁ። ከእኔ ህይወት ብዙ ትማራላችሁ። ሳሰለችሁ አንብቡት። ታሪኬ የሚጀምረው ገና እንደተወለድኩ ነው። እናቴ እኔን ስትወልድ ነው የሞተችው። ያኔ ነበር የኔ የህይወት ፈተና የጀመረው። ገና እንደተወለድኩ እናቴ ስትሞት ከአባቴና ከታላቅ ወንድሜ እና ከአባቴ ታናሽ እህት ጋር ሁኜ አደኩ። የእናቴን እቅፍ እና ጡት ሳላውቅ ግን ነፍስ እያወቅኩ ስመጣ እናቴ የት ናት ብዬ መጠየቅ ጀመርኩ። እነሱም እናትሽ ሞታለች ብለው ነገሩኝ። ግን እኔን ስትወልድ መሞቷን አልነገሩኝም ነበር። ግን ሰፈር ገፊ እያሉ ሰዎች ይሰድቡኝ ነበር። እኔም ትርጉሙን አላውቀውም ነበር። ብቻ እንደ ልጅ ከልጆች ጋር ሳልጫወት ሳልስቅ ሁሌም እያለቀስኩ የ7ኛ ክፍል ተማሪ ሆንኩ። አሁን ነበረ የህይወቴ ፈተና እየጠነከረ የመጣው። ከአባቴ እህት ጋር ሁሌም እንጣላ ነበር። እሷም ከልጅነቴ ጀምራ ታሰቃየኝ ነበር። አንቺ ገፊ እናትሽን ገለሽ ትለኝ ነበር። አባቴና ወንድሜ ግን በጣም ይወዱኛል። ወንድሜ አሁን የ11ኛ ክፍል ተማሪ ነው። ለእኔ ሲል ይሞትልኛል። የአባቴ እህት ግን ምንም ሳላደርጋት ትጠላኛለች። የሆነ ቀን ግን ገና 7ኛ ክፍል ተማሪ እያለሁ ከወንድ ጋር ስትጃጃል አይቻታለሁ ብላ ለአባቴ ተናግራ አስገረፈችኝ። ካለ ጥፋቴ ልጅነቴ ለእኔ በጣም ከባድ ነበር። የማላውቃት እናቴ ተናፍቀኝ ነበር። ሰዎች በጣም ይጠሉኝ ነበር። እናቷን ገላ እያሉ የአባቴን እህት ታሰቃይኝ ነበር። ግን እነዛን ሁሉ ፈተና አልፌ እዚህ ደርሻለሁ። የእናቴ ዘመዶች ጋር አልቀራረብም። ምክንያቱም ልጃችንን የገደለቻት እሷ ናት ብለው ሕፃን እያለሁ አፍነው ሊገሉኝ ሲሉ አባቴ ነው ያዳነኝ። የ7ኛ ክፍል ትምህርቴን ጨርሼ 8ኛ ክፍል ገባው። ጎበዝ ተማሪ ስለነበርኩ ሁሌም ፊት ወንበር ነበር የምቀመጠው። የሆነ ቀን ግን የሆነ ዱርዬ የሚመስል ልጅ መጥቶ ከጎኔ ተቀመጠ። እኔም ሌላ ክፍል ወንበር አለ እዛ ተቀመጥ አልኩት። እሱ ግን ሊሰማኝ ፈቃደኛ አልሆነም። እኔም ተነስቼ ወንበር ቀየርኩ። ከዛም በእረፍት ሰዓት ከጎኔ መጥቶ እንተዋወቅ አለኝ። እኔም እምቢ አልኩት። ከዛም ተመልሶ ሄዶ ከዛ ሁሌም አብረን ነው የምንቀመጠው፣ ግን አናወራም። የሆነ ቀን ግን ትምህርት ቤት ሳይመጣ ቀረ። እኔም ምን ሆኖ ነው እያልኩ ለ1 ሳምንት አልመጣም ነበር። በጣም ጨነቀኝ። ጓደኛ ወይም የሚቀራረበው ሰው አልነበረም። እነሱን እንዳልጠይቅ ብቸኛ ነበር፣ ልክ እንደኔ። ከ15 ቀን በኋላ መጣ። ሳይው ደስ አለኝ፣ ግን ፊቱ ጠቁሮ ተበሳቅሎ የተንጨባረረውን ፀጉሩን ተቆርጦ ነበር የመጣው። እኔም ምን ሆነህ ነው አልኩት። እሱም አይኖቹ እንባ አዝለው እናቴ ሞታብኝ ነው ያልመጣሁት አለኝ። በጣም ደነገጥኩኝ። የእናት ሐዘን ስለማውቀው ሁለታችንም ማልቀስ ጀመር። ከዛም መምህር ሲመጣ ማልቀሱን አቁመን መማር ጀመርን። ከዛም ተዋወቅን። ስሙ ዳኒ ይባላል። ሙሉ ህይወቱን
ነገረኝ። አባቱን እንደማያውቀው እናቱ ብቻ እንዳሳደገችው አሁን ማንም እንደሌለው ነገረኝ። የኔንም ታሪክ ስነግረው አለቀሰ። ሁለታችንም ብቸኛ ስለነበርን ጓደኛ ማማቾች ዛም በጣም ደስተኛ ሆን። የእናቶቻችንን ሀዘን እሱም እኔም ረሳ ነው። በጣም ተቀራረብን። የአባቴ እህት ግን አሁንም አልተወችኝም፣ ታሰቃየኛለች። ይባስ ብሎ ደግሞ ሌላ ፈተና ተጨመረብኝ። እቤታችን የእንጀራ እናት አባቴ አመጣ። ፈልጎ አይደለም ያገባው። ልጆቹ አድገዋል። እንግዲህ አግባ ብለው ዘመዶቹ ጨቅጭቀውት ነው ያገባው። እናቴ ብትኖር ብዬ ተመኘው የእንጀራ እናት ሳይ። ገና ከመምጣቷ ወር ሳታድር ወንድሜና እኔን አታስቀምጠን አለች። ዛሬ ደግሞ ከዳኔ ጋር ማለቴ እናቱ ከሞተችበት ልጅ ጋር ቀጠሯለን። በጣም እፈልግሻለሁ ብሎኝ ላገኘው ሄድኩ። እዛ ስደርስ ግን ያልጠበቁት ነገር አጋጠመኝ። ይቀጥላል ይላል። ፓርቲቱ ደግሞ እንግዲህ ይቀጥልላችኋል። እንግዲህ እንደሰማችሁት ብዙ ታሪክ ነው ያለችው። መጨረሻ ላይ ግን ውሸት ሆኖ ነው የተገኘ። ይሄ ብቻ አይደለም፣ ታሪኩ በጣም ረጅም ነው። ህዝቡን ካንጫጫች በኋላ ውሸት እንደሆነ መታ እንደገና ደግሞ አሁን ህዝቡ ላይ የወረደባት ነው። በጣም ያሳዝናል። ይሄ ሁሉ ኢትዮጵያን ያላለቀሰ ያላነባ የለም። ከሀቢባ ጀምሮ በቃ እንዳለ ትላልቅ ቲክቶከሮች፣ ታዋቂ ሰዎች ሁሉ ወንዱ ሴቱ እያነባ እረ ውሸት ነው ያሉ ትንሾች ናቸው። በአብዛኛው ግን ያለቀሰ ነው ይሄን ታሪክ፣ ቅመሞች ሳይቀሩ ማለት ነው ከኔ ውጭ። ግን መጨረሻው ደግሞ ይህ ነው ማለት ነው። አቤት ሰው! እንዲሁም ደግሞ ተወዳጁ ካሊድ እንግዲህ ቤት እየተሰራለት ይገኛል። የቤቱ ግንባታ የት ጋር እንደደረሰ አሳያችኋለሁኝ። እንዲሁም ደግሞ የ100,000 ብርና የታብሌት ሽልማት ተሰጥቶታል። በጥሩ ውጤት ያለፈው ትንሹ ካሊድ ቃሲም ማለት ነው። የእናቱን አስክሬን ቁጭ አድርጎ ሂዶ የተፈተነው ወጣት በጥሩ ውጤት በማምጣቱ ትብብር እየተደረገለት ይገኛል። እንኳን ደስ አላችሁ። ይቀጥላል። አሁንም አዳምጡት። ለማሳደግ ነው እንደዚህ ያረኩት ብለሽ በዚህ ከመጣሽ እኛን አካውንት እናስጠረቅመዋለን። የእውነት ነው የምልሽ፣ የኢትዮጵያ ሕዝብ ነው የሚፈርድሽ። እንደዛ እህቶችሽ፣ ስደት ላይ ያሉ እህቶችሽ ወይም በየትኛውም አካባቢ ያሉ እንደዛ ሲያለቅሱ ወይ ዛሬ ስጠፊ ሕዝቡ ሁላ ሞታለች፣ በቃ ሞታለች ተብለሽ እየተለቀቅሽ ነበር። በዚህ ደረጃ ሕዝብ ማሳቀቅ ምን ያክል ልብ ቢኖርሽ ነው? ምን ያክል የማይርስ ጭንቅላት ቢኖርሽ ነው? እንዴት በዚህ ደረጃ ህዝብ ታያለሽ? ሰንድ ህዝብን ታዩ እንዴ? ቤተሰብ የለሽም እንዴ? እናት አባት የለሽም? ከድንጋይ ነው የተፈጠርሽው? እሺ እኛስ እሺ እንባላ፣ አይናችን እንደዚህ ይጥፋ፣ ችግር የለውም። ነገ ጧት እግዚአብሔር ብሎ ምህረቱን ሊልክልን ይችላል። ግን የህዝብ እንባ የት ያደርሰኛል ብለሽ እውነት እንደው የህዝቡ እንባ ጎርፍ ሆኖ ይውሰድሽ። እግዚአብሔር አይኔ ድፍና ድረስ ያለቀስኩት ባንቺ ምክንያት ነው። ታላቅ እህቴ እንኳን መታ ታይ ስትለኝ አልሰማ ብዬ ባንቺ ምክንያት እውነት ይሄ ሁሉ ህዝብ የሚባላልሽ እንዴ? መዳም ቤት እንደዚህ ነፃነትሽን አግኝተሽ ተቀምጠሽ በእኛ ላይ ስትጫወቺ እውነት የግፍ ምን ያክል ነው የሚሰማሽ? ሴት ልጅ ነሽ። ነገ ጧት የሆነ ነገር ይደርስብሻል። ሸቃላናት እንዴ ኮኮብ መዳም ቤት ቁጭ ብለን አንድ ጥያቄ ጠይቃት እምቤን መልሽ። ሌላ ማንኛውም እሺ፣ ፍትህ ለእንባችን፣ ፍትህ ለኢትዮጵያ በስደት ላለ ነው። በመዳም ቤት ቁጭ ብለን ለምንሰቃይ ፍትህ ለእንባችን። እቺ ልጅ አይኗን እያያችኋን ነው። እኔን አያችሁኝ አይኔ እንዴት እንደሆነ። ይሄም ቲክቶክ ይዘጋልና ያኛውም ቲክቶክ ይዘጋልና። ፍትህ ለእንባችን፣ ፍትህ ለእንባችን። ጭራሽ እንዴት ነው የሚያደርግሽ? በእናትሽ ደግሞ ይቀሳልን ብለሽ እንትን ታያለሽ እንዴ? አንዴ ልናገርና ልረድ። ጭራሽ እንደነ ጀብድነት በጣም አረግሽ። በቃ የሆነ ያለ አይደለ ጀብድነት እንደተናገርሽ በቃ የሆነ ኩራት እንደሰራሽ አይነት ነው የምትናገሪው። በእናትሽ የምር የሰው ልጅ እኔ ሜንሽን አርጌ እኔ እናት አልቅሽልኝ ሜንሽን አርጌሽ አልቅሽልኝ ብዬሻለሁ እንዴ? አረ ይለቀስ እንደዚህ ወይ ደግሞ ወሬ ለማንኛውም ማለት ነው። አንድ ጥያቄ ልጠይቅሽ። እናቴ ብለሽ ራሱ ማለት ነው ያለሽ እንዴ? ራሽን ሁኚ እስኪ መጀመሪያ ራሽን ሁኚና፣ ይሄ እኮ እውነተኛ ታሪክ እኮ ነው። ውይ ከሰው ኮርጀሽ፣ ከሰው ስለኮረጅ ኮርጀ ስለሰራሽው ያንቺ ቢሆን እኮ ምንም አይደለም። ኮርጀ ስላመጣሽው አየን እኮ ሁሉንም እኮ ካሁን እኮ አይተናል። ሁሉንም መጣደና ሀሳባቸውን ይጨርሱ። ሁሉ ማርያም ተናድ እዚህ ጋር ደም ነው ያለቀሰው። እዚህ የሚገርም ቆይ እኔ ምንሽ ማለት ነው ደግሞ የእናትሽን ስም መጻፍሽ ራሱ እዚህ ጋር
እንዲው ፈጣሪ እውነት የዚህ ሁሉ ህዝብ ይፍረድሽ። የምር እንባችን ጅራና ደግሞ ማለት ነው 246 ሰው አለ። ፍትህ ለእንባችን ፍትህ ለእንባችን። አንዴ ስሚኝ፣ አንዴ ሚዩት አድርጊ። ፍትህ ለእንባችን አካውንቷን አዘጉ። አንድ ጥያቄ ልጠይቅሽ። ከሌሊት 7 ሰዓት ነው ብለሽ ለምን ፖስት ታሪክ ከሆነ ከሌሊት 7 ሰዓት ነው ልሞት ነው ደቂቃ ቀሩኝ ሆስፒታል እንደዛ ነው የሚለው። ከሌሊት 7 ሰዓት ላይ ነው ይሄን ያህል ደቂቃ ቀረኝ ይላል እኮ። አንቺ በሰላም እዚህ ሀገር ስደተኛ ቢሆን እኮ ምንም አይመስለኝም። ያንቺ ታሪክ ቢሆን እኮ አይመስለኝም። ግን ያንቺ ታሪክ አይደለም። ያንቺ ታሪክ እኮ አይደለም ይሄ ታሪክ። ኤደን አንዴ ገና በሁለት ሺው ገና ድሮ መድብል ነው የዛሬ 3 ዓመትና 4 ዓመት ታሪክ አምጥተሽ ህዝብን እንዳባለሽ እውነት አንቺንም እንደው ምንም ሳታውቂው እንደው የሚበላና መከራሽ ሊያሳይ እንባይስ እቤትሽ ማለት ነው። ስንት ከነ ቤተሰቦችሽ ከነ ምኖችሽ እንደው ማርያምን ነው የምልሽ የሚያባላ እድሜ ልክሽን እንደው ምንም እንደው ደስታ ሳታይ በሲቃይ ብቻ ነው አይኔ ድፍን እስከሚል ድረስ ያለቀሱ። እሺ ስሚ፣ በዛ ሰዓት አንቺ ሌሊት 7 ሰዓት ተኝተሽ እኛ ስደተኞች ሆን ማለት ነው ምን ያህል እንደተጨነቀን አይገባሽም? ከሰው አልተኮኮ በሰማለው። እስቲ በዛኛው አካውንት ላይ በነገራችን ላይ አንዴ በእናታችሁ አንዴ ቆይ፣ እንዴት ናችሁ? እኔ የምላችሁ እቺ ሃኒ ምላት ልጅ ፖስት ያደረገችው ልጅ በህይወት አለች ምንም አልሆነች ያላችሁ ነው አለች። ልጅ ዲቹ ከላይ ተቀምጣ ኑት አልረጣጭራሽ ትረገረግልሻለች። የትኛዋ የምትለው የእናት ሲጀመርችን ከቲክቶክ ወላሂ ለአዚም ነው የምልሽ። ይሄ ያነባሁት እንባዬ ለአንቺ እሳት ይሆንብሽ። አሜን አሜን። እንደው አሜን በወጣታችሁ ኮሜንታተሮች አሜን በሉ። አይናችንን ድፍን እስከሚደርስ ያለ ቤት ድረስ ብሎበት አይደለም። መሲ ስሚኝ አንዴ ማለት እኔ አሁን ማለት ነው የምጠይቃት ነገር ምን ታውቂያለሽ? 7 ሰዓት ሌሊት ብለሻል አይደል? ሌሊት 7 ሰዓት ሆነ ምናምን እያልሽ እኛ ስደተኞች እህት ወንድሞች ስንት ሀሳብ እያለብን ሌላ ሀሳብ ስንት ነገር አልቅሰን ስንት አይምሯችን ተዛብቶ አንቺ አሁን ላይ እንደዚህ አፍሽን ትከፍች ነበር? ይቅርታ እንኳን አንቺ መዳም ቤት ሆነ መዳሞቻችን ከስራ እስከሚያባርሩን ድረስ ለምነን አንዴ ያሞን ነው አንዴ ሳያመን አሞን ነው እያልን መከራችንን ስናይ የቆየ ነው። በአንቺ ምክንያት እግዚአብሔር አይኔ ስደተኞች ስንት ቤተሰብ እስከሚጨነቅ ድረስ እኔ ስንት አይነት ቤተሰብ እስከሚጨነቅ እኔ ድረስ በአንቺ ያለቀስኩት እውነት እንደ ኢትዮጵያ ሕዝብ ያለቀስኩት አንቺ እኔ ወንድሜ ቀብሬ እንኳን እንደዚህ እንባ አላወጣሁም። በሷ ምክንያት ነው እኔ እናክር እንባ እኔ በህይወት ዘመኔ እንዲሆን ያላቅም። እንደው ቅዱስ ገብርኤል እውነት ካለ ታሪክ ይስራብሽ። ማርያም እንባችን እንደ ጎርፍ ሆኖ ይውሰድሽ። ገብርኤልን እቺ ቁጭ ብላለች። ለምንድን ነው ፖስት ያላረገችው? ምን ሆና ነው? ሞታ ነው ወይ ምንድን ነው? እዚህ ጋር እጨነቃለሁ። ካሁን ጠብቃለሁ ፖስቷን እዚህ ጋር ገብታ እኔ አለቅሱ ስላችሁ አለቀሳችሁ ትላለች። እንዴ ያረዳ አንቺ ይለቀስ እንደ አካውንት ያላኩላችሁ መሰላችሁ ያለች እኮ በዚህ ይሄን ያክል የኛ የምስኪኖች ስደተኛ እንባ ያ ረቢ አንድ ነገር አድርጎ ያሳየኝ አንቺን። እንደው ቅዱስ ገብርኤል ታለ እውነት የኢትዮጵያ ሕዝብ ሙስሊሞችን በአላህ ክርስቲያኖችን በእግዚአብሔር እንደው ይሄ ሁሉ የተሰቃየልሽ ሕዝብ እንደው ለሲቃይ ያርግልሽ። እንባችንን እግዚአብሔር ለሲቃይ ያርግልሽ። በህይወቴ ስንት ነገር አይቻለሁ። እኔ እኮ ማለት ነው ሲጀመር አንቺ ሰው አይደለሽም። አንድ ጥያቄ ልጠይቅሽ። አንቺ ትንሽ እንኳን አይሰማሽም? ሰው ሁሉ ያ ኮሜንት ላይ ተጨንቆ በውስጥ ሲመጣ ትንሽ የሰው እንትን አስተሳሰብ ትንሽ ርህራሄ የለሽም? ከምንድን ነው የተፈጠርሽው? እኮ በውስጥ እንኳን ሲጽፉላ ብመልስ ደግሞ ዝመጣገር ምትላል ትንሽ እንኳን የማይሰማሽ አሁን ቦታ ተቀምጣለች። ይመለሽ ዝም መልስ የማይሆን መልስ አታቃጥል። አሁን እሷ ቦታ ተቀምጣለች። አሁን እኛን ጠይቅሻለን። ያኔ ጥያቄ እንጠይቃት። ልጅቷ አሁን በዛኛው አካውንት ይሄን ያክል ህዝብ አራብሰሻል፣ ህዝብን አስቀውሰሻል፣ እንዲሁም ደግሞ በጣም በብዛት እህቶቻችንን አስለቅሰሻል። እኔ እንኳን ብዙም አላየሽም። አንዳንድ ጊዜ ነው እኔ ፖለቲከኛ ነኝ፣ የራሴ አማራን ብሔርተኛ ነኝ። አላየሽም። አንዳንድ ጊዜ ነው ይሄ እኮ የማይሽ። ብዙም ደግሞ እኔ ተጽዕኖ አልፈጠርሽብኝ። ምክንያቱም ብዙ ሚዲያ ላይ እንዲመጡ የውሸት ሚዲያ እንደዚህ የሚያራግብ ስላለ እኔ ብዙ አላየሽም። ግን እኔ አሁን አንቺን የምጠይቅሽ ጥያቄ ፎሎ ለሚባለው ነገር
ኦልሬዲ 40,000 50,000 70,000 መግዛት ትችያለሽ። ርካሽ ነው በአሁኑ ሰዓት። ስለዚህ ለፎሎ ብለሽ ነው ወይስ ያ ታሪክ ህዝቡን ቆይ እህቴ ህዝቡን ለማስደንገጥ ፈልገሽ ነው? ምን ለማድረግ ፈልገሽ ነው? በዚያ ደረጃ ዛሬ አሁን ሞታሌ ተብሎ ህዝብ ሲያለቅስ ነበር። እንደውም ቅድም ሞታሌ ምናምን ሲሉ ሀጅ አየሁት አካውንቷን ማለት ነው የመጨረሻ ዛሬ ስልክ የተነጥቋል ምናምን በሚለው ነገር እና በዚህ ደረጃ አንቻውን ምን ለማድረግ ፈልገሽ ነው? ህዝቡን ለማስደንገጥ ነው ወይስ አንቺ የሆነ ያዘንሽበት ነገር አለ? ምን ሆነሽ ነው? ቆይ አንቺ በዚህ ደረጃ እንደዚህ መምጣት ማለት ምን አይነት ነገር ነው? ምን ያለ ታሪክ ነው አለችልሽ ውዴ፣ ያለ ታሪክ ነው አለችልሽ። ይሄ የእሷ ታሪክ እኮ በሆነ እውነት እኔ እንደዚህ ያለቀስኩበት ያንቺ ታሪክ በሆነ ማርያምን ድጋሜ ባለቅስልሽ ራሱ ቅር አይለኝም። ግን የዛሬ 3 ዓመት እና 4 ዓመት ታሪክ አምጥተሽ ህዝብን የምታባሊው ማነሽ አንቺ? ምንም ይሉሽ ነሽ? እናት ዝም ብለሽ ባገኝሽ ርድ ነበር ማረግሽ። ህዝቡ እንደዚህ እንዳለቀሰ ደምሽን ነበር ማዝራጭ። ህዝቡን እኮ አረደችው ይችላል በስኪን ያረደችው። በነገራችን ላይ በዛኛው አካውንት መጣ። አሁን ሀኒ በሚለው አካውንት መጣይ። ልጅቱ ሰው ነይ ልጅቱስ ድሞቻችን ስንት ሀሳብ እያለብን ሌላ ሀሳብ ጨምራ በውስጥ እየሄድን ለምነናት። አንቺ ሃይማኖት ሀኒ በሚለው ጆን ብላ ማለት ነው። ምን ልሳሌ ያንን ታዩ እኔ ጋ ማለት ነው